እሱ በደንብ ታውቂያለሽ፣ በደንብ ታውቃለሽ። አላውቅም ወይ ጉድ! ወይ ደግሞ ቆጣገፍሽ እኮ በጣም እንደው ጠግብ ነው ያልሽው ማለት ነው። የመጣሽበትን ረሳሽ፣ የተነሳሽበትን ረሳሽ። ሩታ ሌላ ነገር ውስጥ ከምንገባ ግርግር ከሚፈጠር የትም ውስጥ እንግባ እየነገርኩሽ ነው ሩታ። ከአንቺና ከሱ ውጪ ማንም የትም ቦታ ሊወስዳት አይችልም። ስለዚህ ምን አስነክታችኋት እንደሆነና የት እንዳደረጋችኋት እንድትነግሩኝ እፈልጋለሁ። እዚህ ልክ አንቺ ተጨከኑ ለምን አስፈለገ እንዴ? የግድ ኑሮ አለ እንዴ ከአንቺ ጋር? ቆይ ጨረስን መሰለኝ ነው ከአንቺ ጋር የግድ ኑሮ አለ። እኔ ካልፈለኩኝ መብቴ ነው አይደለ? ካንተም ጋር ግዴታ ከአንቺ ጋር ካልኖርኩኝ የኔን ላይፍ መበጥበጥ መቻል አለብሽ እንዴ? በእንደዚህ አይነት መንገድ እኔና አንቺ አንድ ላይ የምንሆን ነው የሚመስልሽ? ወይ ምናልባት እሷን ነገር ስላደረጋችኋት ወይ እሷን ስላደረጋችኋት እኔና አንቺ አንድ ላይ የምንሆን ነው የሚመስልሽ? እንደዛ ነው የሚመስልሽ? ለምን ነው የሚረፍድብኝ? በቃ አለቀ እንዴ። መጀመሪያም እኮ ነው ያልፈለኩሽ። እንኳን አንቺ ነሽ የፈለገሽ ይቅርታ ጠይቀሽ ምናምን የመጣሽው ገባሽ? እኔ ጫፍሽንም መድረስ እንደማልችል ታያለሽ። እንዳይጠፋ ስለምፈልግ ለምን ስም የትኛው ጥሩ ስም ኖሮሽ ነው? ሰላም ወደኛ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦቼ አንዳንድ ነገሮች ትንሽ አብርሃም እኔ አሁን ላይ ቀልድ ነው የያዝከው ወይንስ እውነት ነው? ይበቃል። ሚዲያ ላይ መረካከሱ መዘላለፉ ይበቃችኋል። ልጅቷ ጠፍታለች፣ ከጣላችሁባት አንጡ ነው ያልናችሁ። አሊያም ደግሞ 3 ቀን ነው ጠፋ እያላችሁት። 3 ቀን እንዴት ጠፋች? እንግዲህ ሚዲያ ላይ ከለቀቀች 5 ቀን ነው ሚዲያ ላይ ከለቀቀች ሄርሜላ ከሚዲያ ከጠፋች። ከዛ በዘለለ ደግሞ 3 ቀንም 4 ቀንም አደረጋችሁት እናንተ። ህግ ባለበት ሀገር ይችልሽ አስቆፍዳችሁ እነዚህ 3ቱንም 2ቱንም 5ቶቹንም ወደ እስር ቤት ወደ ቂሊንጦ መውረር ሲገባቸው አምጡ እንዴ! ንቀውህ አይደል እንዴ? ደፍረውህ አይደል እንዴ? ሲጀመር ያንተን ባለቤት ያንተን ሚስት እኮ ዝምቧን እሺ ሊሏት እኮ ያበቁት አንተ እኮ ዝም ስለምትላቸው እኮ ነው። ይሄ ያንተ ጡንቻ ምን ይሰራል? አብርሃም ምን ያደርጋል? ግድ የለም ችግር የለውም። የጊዜ ጉዳይ የቀን ጉዳይ እንጂ ሄርሜላማ በሂደት እኮ ትወጣለች እኮ። አዎ ምናልባት ጊዜዎችና ቀኖች ሊራዘሙ ይችላሉ። 2-3 ቀን ሊፈጁ ይችላሉ እንጂ እሷ ትመጣለች። አዎ ግማሻቸው 250 ሺህ ብር ልትቀበል ነው ይላሉ። ግማሻቸው 200 ሺህ ብር ፈልጋ ነው ደመቁላሉ። ያን 200 ሺህ ብር ለማን ነው አቤቱታ የምንለው? ለወርቁ አይተነው ነው ወይስ ለሌላ ሰው ነው? ታዲያ ንገሩኛ ነው ወይስ ለሞጣ ነው? ንገሩኝ። እኔ የለኝ አልሰጣችሁ። ሰጠቼ ልጅቷን በአንድ ጊዜው አላስመጣት። ወማን አቤቱታ እንበል ታዲያ? እስኪ ሼር አድርጋችሁ አድርሱልኝ ብሊስ። እንደለ ትላለቀች ነውስ ለጆከር ነው ነውስ ለሙባረክ ሙሰማ ነው? ለማን ነው? እስኪ ንገሩኝ። እስኪ ለማን አቤት እንበልሽ? እስኪ ንገሩኛ። ነውስ ለሀቢባ ነው ነውስ ለሳራ ብርችስቶ ነው? ለሳራ ብርችስቶ አልኩ ደግሞ ይቅርታ፣ ሳሪ ሀበሻ ነው። ለመሲ ብርችስቶ እናድርስ ጋይስ። እስቲ አድርሱ፣ ሼር አድርጋችሁ። ደመቁ ሄርሜላን አግታታለች ብላችሁ ተናገሩ ቶሎ በሉ። ወይኔ ጉዴ ዘንድሮ አብርሃም ቀልድ ነው ያዝከው። ፖሊሶች የሉም በሀገሩ፣ ሰዎች የሉም በሀገሩ። እናንተ እኮ ማንም የሚያውቃችሁ ሰው እኮ ናችሁ፣ የሚዲያ ሰዎች ናችሁ አይደለ? ከዚህ ቦታ ነው ሄርሜልዬ ብለው ገትተው ይወስዱ ይመስላል። አይወስዱም እኮ እነዚህ ጨካኞች ናቸው፣ አረመኔ ናቸው። ደመቁ በራስሽ ጊዜ ረከሽ ታያትርከሽ፣ ግድ የለሽም ይበቃሻል መርከሱ። ካሁን በኋላ ወደ ሚዲያ ተመልሰሽ አንቺ ልንገረሽ እውነቱን፣ ማንም አንቺ የወደቅሽው እኔ እውነቱን ልንገረሽ፣ እንደው ቀልድም ሆነ ድራማን ብትሰሪ 3 ዓመት ሙሉ ድራማ ሰርተሻል። ድራማን ቢሆንም ግን ወንድሊ በጥፊ ስትይ ቤተሰቦችሽን ዘመድ አዝማዶችሽን ትተሽ ወደ ዱባይ ስትገቢ ነው ያንቺ ክብር የረከሰው። አንቺ የረከሽው የዛ ጊዜ ነው። እውነት ለመናገር አይመለከተኝም፣ አያገባኝም። ግን ደግሞ ሴቱን አንቺን ቆም ብሎ አንቺን አይቶ ሴቱን ሌሎቹ ሴት ሲመለከት ብዙ ጀግና ሴቶች አሉ። ልጅ ይዘው የሚሰሩ አሉ። ከአረብ ቤት ባሮቻቸውን መኪና ገዝተው አይዞህ ስራ፣ አንተም ሀላሰኔም ልገድፍህ፣ አንተም ደግሞ በሀሳብህ ገድፈኝ፣ በፍቅርህ እንደገና ደግሞ እንገዳደፍ ብለው ብዙ ሰዎች ተገዳድፈው የሚሰሩ ሰዎች አሉ። ልንገርሽነቱን ይሄ ኑሮ ማለት ነው። ይቺ ዓለም የኔ እናት የዘላለም አይደለችም። የሰው ልጅ ለመሞት ተፈጥሮ ለመኖር በዚህ ልክ መጨነቅ፣ በዚህ ልክ ማጎንበስ ያስጠላል። እውነቴን ነው የምልሽ። አንቺ ብረት ለበስ አይደለሽም፣ ነገ ልትሄጂ ትችያለሽ። በዚህ ልክ በውሸት የሰበሰብሽው ገንዘብ ነገ ታትበይው ልትሄጂ ትችያለሽ። ወይንም ልንሄድ እንችላለን፣ እኔም ጭምር፣ አንቺ ብቻ አይደለሽም። ግን ደግሞ ሴትነትሽን ብታስከብር ገባሽ? ሴትነትሽን ሄርሜላማ ጀግና ናት። ተጀርባ ሆነች እኮ እንዳንቺ ወጥቼ አረክስም ብላ
ከጀርባ ተቀመጠች። አሁን ደግሞ ብልጥ ናታ፣ ጎበዝ ናት። ማንነቷን ማስጠቀት አትፈልግም። ይሄ ነው ቁጥብ ሴት፣ ይሄ ነው ልስንነት። አየሽ አይደል? ላይክ በቃ ይሄ ነው። ከጀርባ ተቀምጣ ታግታለች። ተጀርባ አለች። ተጀርባ ቡናዋን ትጠጣለች፣ ሻይዋን ትላለች፣ ቤቷን ታጸዳለች፣ ቢጃማዋን ትለብሳለች፣ ሽር ትላለች፣ ዝንጥ ትላለች፣ በቃ ትቀባባለች፣ ፀጉሯ ምናምን በቃ ጸዳ ትላለች። እዚህ ደግሞ የአረብ ሀገር ሴቱ ደግሞ ያዙኝ ልቀቁኝ፣ ያዙኝ ልቀቁኝ ትላለች። ይሄ ነው ቁጥብነት። አይሽ እኔ ያልርመጠመጥም በቻናል ገብቼ የራሴ የሆነ ስራ አለኝ በኮንፊደንስ። እኔ በዩቱብ ብር አይደለም የምተዳደረው። ውሸትም ከቤተሰቡ ላይ ከመወለድ ቋንቋ ነው። ከዚህ ወደንስ ላይ ውሸትንም አልዘናም ብላ ችግሯ አሁን ደግሞ ጥፋተኛዋ አለው አለማለቷ ነው እንጂ አለች እኮ ሄርሜላ ሰላም ነች፣ ምንም አልሆነችም። ዘና ብላ ካልጋዋ ላይ ሆና ፊልሟን እያየች ነው። እሷ የቱርክ ፊልም እያየች ነው። እነዛን ፊልሞች አይታ ደግሞ ትመጣለች ነገር እንጂ ምንም አልሆነችም። አንቺ ማን ስለሆንሽ ነው አንቺ የመጣሽበት ረስተሽ ነው አንቺ ሰው ገትተሽ ለዚህ የምታበቂው? አንቺ ወንድ ስትቀጠቅጪ ስትማች ናቢላን ስታንገላች አንቺ ነበርሽ መታሰር ያለብሽ። ነፍሰ ጡር ነኝ ብለሽ ልብስ ጠቅጥቀሽ ከሆድሽ ውስጥ ትዞሪ 9 ወር ሙሉ ሰው ላይ ነግደሽ። ነፍሰ ጡር ሴት አይተን አናውቅም። 9 ወር ሙሉ ሰው ላይ ስትነግድ በአመት ባላችሁ 2 ወር ሙሉ ጾመሽ አንቺ ርካሽ ነው ያባሽ። ዛሬ እነግርሻለሁ አንቺ ቆሻሻ 2 ወር ሙሉ ጾማችሁ 2 ወር ሙሉ ጾማችሁ ጾምን ጠብቀሽ ጌም እጫወታለሁ ብለሽ እኮ ድራማን ቁማር መሰሪ ሰው ነሽ እኮ አንቺ። አይደለም ሰው ልታግቺ ብቃት ሞራን የለሽም። በሰው ገንዘብ ነጭ ልብስ ለብሶ ነጭ ፍስቷን ለብሶና ነጭ ቀሚስ ለብሶ አሸሸ ገዳሚ አይቻልም። ልክ ልክሽን ነው የምንነግርሽ የመጣሽበትን ስለረሳሽ። አየሽ ዋጋ ቢስ ዋጋ የሌለሽ ማለት ነው። በዚህ ልክ ትቀጠቀጫለሽ። አብርሃም 500 ኬስ ካልገባ ትቀጠቀጫለሽ። በሱ ቻናል ብቻ እየመጣሽ አንቺ ገረድ ነሽ አንቺ። እንጂ ሞራንም ለእናውም የለሽም። ሄርሜላን አንቺ የምታሳስሪበት መታታግጭ ምን አባሽ ታመጪ እንጂ ቺስ ኢፍሬም ቻናሉን ቢያለው ከዛም ብቻ ቻናሉን ቢብሎት ያው እሱ ጋር ነው የመጣው። እዚህ አብርሃም ጋር ችግር የለውም። ይስራ። አዎ ስራ። አንተ ሰው እንዴት ወንድነትን ሰው ያረክሳል? እንዴት ሴትነትን ያረክሳል? አሁን ከዚህ ትዳር ከዚህ ዓለም ውስጥ ምንድን ነው የሚማረው? ህዝቡ ምን ይማር? ሰው እየወደቀ እኮ ነው ሰው። ቀልደኞች። ሄርሜላ ታገተች። እቃ ጨዋታ ነው እንዴ ህዝብ ላይ የምትጫወተው? ህዝቡ ነቅተዋል እናትዬ። ገንዘብን ማፊያ አይገኝም። የለም ብር የለም። ብር ብሎ ነው የሁሉ ህዝብ የተሰደተው እንጂ እኮ ከቤተሰቡ ጋር መቀመጥ መብላት ከባሉ ጋር ፈታፈሽ ማለት አቅቶት አይደለም። ፍቅር ከኛ ነው እናትዬ። እናንተ አንድ ምንም